ባህር ዳር ከተማ ለወትሮዋ የመዝናኛ የመማሪያና የመናፈሻ ከተማ ናት። ነገር ግን ግንቦት 11 ቀን ያልታሰበ አደጋ በጣና ሐይቅ ላይ አጋጥሟል። ውድ የሽርሽር ኢትዮጵያ ቤተሰቦች ባህር ዳር ከተማን የዛሬ የሽርሽር መዳረሻችን ያደረግንበትን ምክንያት በስፋት ዘረዝርላችኋለሁ። ከወዲሁ ግን ህይወታቸውን ላጡ ወገኖች ነፍስ ይማር እንላለን። የአባይን ፏፏቴ አይታችሁ በባህር ዳር ከተሞች የዘንባባ ጥላ ተጠልላችሁ በአየሯ ወክ አድርጋችሁ ታውቃላችሁ? እንኳን ወደ ፈገግታዋ ከተማ ወደ አረንጓዴዋ ገነት ባህር ዳር በሰላም መጣችሁ። ዛሬ የምናደርገው ጉዞ ተራ ጉብኝት አይደለም። ከዘመናት ታሪክ፣ ከተፈጥሮ ድንቅ ስራዎችና ከማይጠገቡ ውበቶች ጋር የምንገናኝበት ልዩ የህይወት ምዕራፍ ነው። ባህር ዳርን ገና ከርቀት ስትመለከቷት ከተማ ሳትሆን በትልቅ አረንጓዴ ቀለም የተሳለች ህያው ስዕል ትመስላለች። የአየር ማረፊያዎቿን ለቃችሁ አለያም የአውቶቡስ መናኸሪያዎቿን ለቃችሁ ወደ ከተማዋ መሃል ስትገቡ መጀመሪያ የሚቀበሏችሁ የዘንባባ ዛፎች ረጅም ሰልፍ ነው። በግራና በቀኝ የተተከሉት እነዚህ ውብ ዛፎች ልክ እንደ ከተማዋ ነዋሪዎች ሁሉ እጃቸውን ዘርግተው እንኳን ደህና መጣችሁ የሚሉ ይመስላሉ። ከጣና ሐይቅ የሚነሳው ቀዝቃዛና እፎይታን የሚሰጥ ንፋስ ፊታችሁ ላይ ሲያርፍ በከተማዋ ፍቅር መውደቃችሁ ያኔ ይጀምራል። ባህር ዳር ሰፊና ቀጥ ያሉ መንገዶች ያሏት በእግር ለመጓዝ እጅግ የምትመች ከተማ ናት። የትራፊክ መጨናነቅ የሌለባት፣ የሰዎች ጩኸትና ግርግር የማይበጠብጥባት የሰላም መገለጫ ናት። በከተማዋ ውስጥ የሚታዩት የትራንስፖርት አማራጮች ራሱ ሌላ ውበት አላቸው። ባለሶስት እግሮቹ ባጃጆች በከተማዋ ደም ስሮች ውስጥ እንደሚዘዋወር ደም በየቦታው እየተሯሯጡ ሰውን ያደርሳሉ። ነገር ግን ያን ያክል ጫጫታ አይፈጥሩም። ሁሉም ነገር በስርዓትና በረጋ መንፈስ የሚመራ ይመስላል። አሁን ደግሞ በቀጥታ ወደ ከተማዋ ልብ ወደ ጣና ሐይቅ ዳርቻ እንጓዝ። ጣና የባህር ዳር ህልውና ነው። የውበቷ ምንጭ እርሱ ነው። ሐይቁን ስትመለከቱት ዳርና ዳር የሌለው ሰፊ ውቅያኖስ ይመስላል። የውሃው ሰማያዊ ቀለም ከሰማዩ ጋር ተዋህዶ ልዩ ድምቀት ይፈጥራል። ከባህር ዳርቻው ተነስተን በሞተር ጀልባ ወደ ሐይቁ መሃል ስንገባ የሞተሯ ድምጽና የውሃው መገፋፋት ልዩ የሙዚቃ ዜማ ይፈጥራሉ። የጣና ሐይቅ ዝም ብሎ ውሃ ብቻ አይደለም። በውስጡ ከ20 በላይ የሚሆኑ ጥንታዊና ታሪካዊ ገዳማትን አቅፎ የያዘ የተቀደሰ ስፍራ ነው። ለኢትዮጵያ ሃይማኖታዊና ስነ ጽሑፋዊ ስራዎች መፍለቂያም ነው። ጀልባችን ማዕበሉን እየቀዘፈ ወደ አንደኛው ደሴት ስትጠጋ የጥንቱን ሽታ ማሽተት ትጀምራላችሁ። ተፈጥሮን ከነሙሉ ክብሯ እንደ ኡራ ኪዳነ ምሕረት ያሉ ገዳማትን ስንጎበኝ የኢትዮጵያ ስልጣኔና ጥበብ ምን ያክል ጥልቅ እንደሆነ እንረዳለን። በደሴቲቱ ላይ የሚገኙት እነዚህ ገዳማት ጥቅጥቅ ባሉ አገር በቀል ዛፎች የተከበቡ በመሆናቸው ወደ ውስጥ ስትገቡ የነፍስ እርካታን ታገኛላችሁ። የአዕዋፋቱ ዜማና የጣና ማዕበል ድምጽና የቅዱሳኑ ስዕላት እይታ የምትስቡት አየር ጋር ተቀላቅሎ የምታሸቱት የዕጣን ሽታ በአንድ ላይ ተደምረው ዓለማዊውን ጭንቀት ሁሉ በሙሉ ያስረሳሉ። በእነዚህ ገዳማት ውስጥ የሚገኙት የብራና መጽሐፍት፣ የወርቅና የብር መስቀሎች እንዲሁም የነገስታቱ ዘውዶች የዘመናትን ታሪክ በዝምታ ይተርካሉ። ከብዙ መቶ ዓመታት በፊት በጥበበኞች እጅ የተሳሉት ደማቅ የግድግዳ ስዕሎች ዛሬም ድረስ ትኩስነታቸውን ሳያጡ ሰውን ያስደምማሉ። ጀልባችን ከደሴት ወደ ደሴት ስትዘዋወር ባህር ዳር የታሪክና የሃይማኖት ታላቅ ማህደር መሆኗን በተግባር ትመሰክራለች። አባይ መገኛው ሰከላ ነው። ጎጃም ሰከላ። ጉዟችንን በመቀጠል የዓለማችንን ረጅሙን ወንዝ የታላቁን አባይ ወንዝ መነሻ ለመመልከት እንሄዳለን። አባይ ከጣና ሐይቅ ተለይቶ ጉዞውን የሚጀምርበት ቦታ ላይ ስትቆሙ የተፈጥሮን ታላቅነት በዓይናችሁ ታያላችሁ። ውሃው በዝግታና በክብር እየፈሰሰ ወደ ረጅሙ ጉዞ ሲነሳ ይህ ወንዝ ስንት ሀገራትን አቋርጦ ስንት ስልጣኔን ገንብቶ ሜዲትራኒያን ባህር እንደሚገባ ስታስቡ መደመማችሁ አይቀሬ ነው። አባይና ጣና የሚገናኙበት ቦታ ላይ የሁለቱ ወንዞች ውሃ አለመቀላቀሉ ደግሞ ትዕይንቱን ይበልጥ ማራኪ ያደርገዋል። ነገር ግን የባህር ዳር ትልቁ ድምቀት የሚገኘው ከከተማዋ በስተደቡብ ምስራቅ ጥቂት ኪሎ ሜትሮች ርቃ በምትገኘው ጢስ አባይ ወይንም የአባይ ፏፏቴ ላይ ነው። ወደ ፏፏቴው የሚወስደው መንገድ ራሱ በገጠሪቱ ኢትዮጵያ ውበት የተሞላ ነው። አረንጓዴ መስኮች፣ የከብቶች መንጋና የገበሬው የዋህነት መንገዱን ያሳምሩታል። ወደ ፏፏቴው ስትቃረቡ በመጀመሪያ የሚሰማችሁ የውሃ ነጎድጓድ ድምጽ ነው። መሬቱ በእግሮቻችሁ ስር የሚንቀጠቀጥ ይመስላል። ከዚያ ድንገት ያ ታላቅ ፏፏቴ በዓይናችሁ ፊት ለፊት ፍንትው ብሎ ይታያል። አባይ ከተንጠለጠለው ገደል ላይ ቁልቁል ሲወርድ ውሃው ተፈጭቶ እንደ ነጭ ጉም ወደ ሰማይ
የሚበተን ይመስላል። ይህ የጉም ጭስ በፀሐይ ጨረር ሲመታ ውብ የሆነ የቀስተ ደመና ፈገግታ ይፈጥራል። በፏፏቴው አቅራቢያ ስትቆሙ በጥቃቅን የውሃ ጠብታዎች ትጠበባላችሁ። ቅርጻቸውን ታያላችሁ። ሰውነታቸው ላይ ሲያርፉ እርካታን ታገኛላችሁ። ይህ ስሜት አካልን ብቻ ሳይሆን ነፍስን የሚያድስ ልዩ ተሞክሮ ነው። ጢስ አባይ የተፈጥሮ ኃይልና ውበት በከፍተኛ ደረጃ የተገለጡበት ድንቅ የፈጣሪ ስራ ነው። ቀኑ መሽቶ ፀሐይ በጣና ሐይቅ ጀርባ ስትጠልቅ ባህር ዳር ሌላ መልክ ትይዛለች። የፀሐይ መግቢያዋ ሰዓት ወይንም በፈረንጆቹ ሰንሴት በባህር ዳር የማይረሳ ትዕይንት ነው። ሰማዩ በብርቱካናማ በሐምራዊና በወርቃማ ቀለማት ይሽቆጠቆጣል። የሐይቁ ውሃ ይህንን የሰማይ ውበት እንደ መስታወት አንጸባርቆ ሲታይ በቃላት ለመግለጽ የሚያስቸግር ውበት ይፈጥራል። በዚህ ሰዓት የከተማዋ ነዋሪዎችና እንግዶች ወደ ሐይቁ ዳርቻዎች ያመራሉ። በሐይቁ ዙሪያ በተሰሩት ውብ ካፌዎችና ሬስቶራንቶች ውስጥ ተቀምጠው ትኩስ ቡና እየጠጡ ማዕበሉን መመልከት የተለመደ የባህር ዳር ባህል ነው። ጣይቱ መናፈሻ ደግሞ ከሁሉ ታዋቂው መናፈሻና ጥንታዊው የመዝናኛ ስፍራ ነው። የቡናው መዓዛ ከዕጣኑ ጭስ ጋር ተቀላቅሎ አየሩን ያውደዋል። ባህር ዳር የባህልና የኪነ ጥበብ ከተማም ናት። ምሽቱን ይበልጥ ደማቅ ለማድረግ ወደ ባህል አዳራሾች ጎራ ማለት ያስፈልጋል። እዚያም የእስክስታና የባህል ሙዚቃ ድምጽ ሰፈሩን ያናውጠዋል። የጎጃም ባህላዊ ውዝዋዜ በዋሽንትና በክራር የታጀቡት ማራኪ ዜማዎች ማንኛውንም ተመልካች ከተቀመጠበት አስነስተው አብረው እንዲጨፍር የሚጋብዙ ናቸው። የከተማዋ የምግብ ባህልም ሌላው ሊጠቀስ የሚገባው ነው። ከጣና ሐይቅ የሚጠመደው ትኩስ አሳ በተለያዩ አዘገጃጀት ዘዴዎች በባለሙያዎች ተከሽኖ ቀርቦ ሲበላ ልዩ ጣዕም አለው። አሳ ጥብስ፣ አሳ ጉላሽና አሳ ኮተሌት በባህር ዳር ምሽቶች የማይቀሩ ማዕዶች ናቸው። የባህር ዳር ሴቶች የሚሰሩት ደግሞ ልዩ ወጥ አለ። እሱም የአሳ ወጥ ይባላል። የአሳ ወጥን የምትሰራ ሴት እጅጉን ባለሙያ ናትም ይባልላታል። ከጣፋጭ ሀገር ውስጥ መጠጦች ጋር ተዳምሮ የምሽቱን ትዝታ ፍጹም ያደርገዋል። የአንድን ከተማ ውበት ፍጹም የሚያደርጉት ደግሞ ዋናዎቹ ህዝቦቿ ናቸው። የባህር ዳር ሰዎች ደግሞ የዋህ እንግዳ ተቀባይና ሁልጊዜም ፊታቸው በፈገግታ የተሞላ ነው። መንገድ ቢጠፋችሁ ወይንም አንዳች ነገር ቢቸግራችሁ እጅ ለእጅ ተያይዘው ሊረዷችሁ ዝግጁ ናቸው። በንግግራቸው ውስጥ ያለው እቴ እና ጋሼ የሚለው የአክብሮት ቃል በውስጣቸው ያለውን ሰው አክባሪነት መግለጫ ነው። ባህር ዳር ታሪካዊ ከተማ ብቻ ሳትሆን በፍጥነት እያደገች ያለች የዘመናዊነት ማዕከልም ናት። ሰፋፊዎቹ መንገዶቿ፣ አዳዲስ ዘመናዊ ህንፃዎቿና የቱሪስት መናፈሻዎቿ ከተማዋን ወደ ተሻለ ደረጃ እየወሰዷት ይገኛሉ። ነገር ግን ይህ ዘመናዊነት ጥንታዊ ማንነቷንና ተፈጥሯዊ ውበቷን አላጠፋባትም። እንዳውም ይበልጥ አድምቆላታል። በከተማዋ ውስጥ የሚገኙት የባህር ዳር ዩኒቨርሲቲና የተለያዩ የልማት ተቋማት ከተማዋ የእውቀትና የፈጠራ ማዕከል እንድትሆን አድርገዋታል። ወጣቶቿ በትምህርትና በስራ እየተጉ የከተማዋን የወደፊት ተስፋ ብሩህ እንዲያደርጉ ሰላሟን ማስጠበቅ ያለባትን የጸጥታ ፍርሃት መፍታት ያስፈልጋል። ከተማዋ ከጥንት ጀምሮ ንጹህ ከተማ ተብላ የምትታወቅ ቢሆንም አሁን ላይ ያለው አለመረጋጋት ያላትን ውበት፣ የተፈጥሮ ጸጋና የእውቀት ማዕከልነቷን በነፃነት እንዳትጠቀም አድርጓታል። ውድ የሽርሽር ኢትዮጵያ ተመልካቾቻችን በባህር ዳር የነበረንን ቆይታ እዚህ ላይ እናጠናቅቃለን። ባህር ዳርን አንድ ጊዜ የጎበኘ ሰው ልቡን እዚያው ጥሎ ነው የሚመለሰው ይባላል። የጣና ሐይቅ ማዕበል፣ የአባይ ፏፏቴ ነጎድጓድ፣ የዘንባባዎቿ ውበትና የሰዎቿ ፈገግታ በውስጣችሁ ለዘላለም ታትሞ የሚኖር ትዝታን የሚፈጥር ነው። ባህር ዳር ማለት ታሪክ ከተፈጥሮ ጋር፣ ዘመናዊነት ከባህል ጋር የተዋሃዱባት ምድር ናት። እድሉ ካላችሁ በአካል ሄዳችሁ ይህችን ገነት እንድታዩ እንጋብዛችኋለን። ለዛሬ የነበረን ቆይታ ይህንን ይመስላል። ቪዲዮውን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በሌላ ድንቅ የጉዞ ቪዲዮ እስክንገናኝ ድረስ ሰላም ሁኑ።